የኢትዮጵያ የሰብአዊ ድጋፍና ልማት ኮሚሽን አዘጋጅነት የሃይማኖት መሪዎች ለዘላቂ ሰላም ያላቸው ሚና በሚል ርዕስ የተዘጋጀ የምክክር መድረክ በተለያዩ አካባቢዎች መደረጉ ተነገረ። ከውጭ በናይጄሪያ ታግተው የነበሩ ቀሪዎች 130 ተማሪዎች መለቀቃቸው የሀገሪቱ ባለስልጣናት ተናገሩ። ሰላም የተወደዳችሁ ውድ የህይወት ቲቪ ተመልካቾቻችን ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይብዛ። ከህይወት ቴሌቪዥን የዕለቱን መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የ5 ዓመት ስልታዊ እቅድ ዝግጅት ላይ ሰፊ ውይይት አድርጓል። በዕለቱም የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ መክፈቻ ንግግር ያደረጉ ሲሆን በቀጣይ 5 ዓመታት የተሻለ አፈጻጸም እንዲኖር የሚያስችል የትኩረት መስክ ላይ በዝግጅት ኮሚቴ አቅራቢነት ሰፋ ያለ ውይይት የተደረገ ሲሆን የካውንስሉ የቦርድ አባላትና የተለያዩ መዋቅሮች የተገኙ መሪዎችም ተሳታፊ ሆነውበታል። የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን አዘጋጅነት የሃይማኖት መሪዎች ለዘላቂ ሰላም ያላቸው ሚና በሚል ርዕስ የተዘጋጀ የምክክር መድረክ በተለያዩ አካባቢዎች መካሄዱን የኮሚሽኑ የሰላም ግንባታና የማህበረሰብ ፕሮጀክት አስተባባሪ የሆኑት አቶ እንዳለ ወልደ ሰማያት ተናግረዋል። እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ልማት ኮሚሽን የሰላም ጉዳይ በጣም በከፍተኛ አመራሮች ደረጃ ትኩረት ተሰጥቶት እንደ አንድ መምሪያ ላለፉት 5 ዓመታት በስልታዊ እቅድ ተዘጋጅቶ ሲሰራበት የቆየ መምሪያ ነው እና የዚህ የሰላም ግንባታ ግጭትን መከላከል ፕሮጀክቶች በተለይ በዋናነት ባለፉት 5 ዓመታት የሰላምን ግንባታና ግጭትን መከላከልን በተመለከተ በኢትዮጵያ በ3 ክልሎች ማለትም በሲዳማ፣ በኦሮሚያ እንዲሁም በመካከለኛ ኢትዮጵያ በሃላባና በስልጤ ዞን እንዲሁም በኦሮሚያ በምዕራብ አርሲ በአዋሳ ደግሞ በሲዳማ ክልል በአዋሳ ዙሪያ ልዩ ወረዳ ሰላም ግንባታና ግጭትን መከላከል ላይ ሲሰራ ቆይቷል። ጂስራ በሚባለው ፕሮጀክት ማለት ነው። ይሄ ጂስራ የሚባለው ፕሮጀክት ዓለም አቀፍ ፕሮጀክት ነው። እንደሚታወቀው ካሁን በፊትም እንዳቀረብ ነው በዓለም አቀፍ ደረጃ ኢትዮጵያን ጨምሮ በ7 ሀገሮች ላይ እየተተገበረ ያለ ፕሮጀክት ነው። ይሄ ፕሮጀክት ወደ አማርኛ ስናመጣው ለጋራ ሃይማኖታዊ ተግባር በጋራ መቆምን የሚያመለክት ግጭትን መከላከል ላይና የሃይማኖትና የእምነት ነፃነትን ማስፋት ላይ ትኩረት ያደረገ ፕሮጀክት ነው። በኢትዮጵያ ውስጥ ወደ 11 የምንሆን እምነት ፌስ ቤዝድ ኦርጋናይዜሽን ወይም ደግሞ የሃይማኖት ድርጅቶች ጋር ስንሰራ ቆይተናል። እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያን ቅድም እንዳልኩት በእነዚህ ቅድም በጠቀስኳቸው በ3 ክልሎችና በ4 ዞኖች የሰላም ግንባታውን በተለይ ብዙ ጊዜ ግጭት የሚበዛባቸው አካባቢዎች እንደመሆናቸው ግጭትን መከላከል ላይ እንደገና ደግሞ የሃይማኖትና የእምነት ነፃነትን ማስፋት ላይ የህብረተሰቡን ግንዛቤ ማስጨበጫ ስራዎች ላይ ስንሰራ ቆይተናል። ይሄ ፕሮጀክት በዋናነት እንግዲህ የምንጠቀምባቸው በውስጥ እንደ ቃለ ሕይወት እንደ ወንጌል አማኞች የምንሰራቸው ስራዎች አሉ። እንደገና ደግሞ ከሌሎች ሃይማኖቶች ጋር የምንሰራቸው ስራዎች አሉ። እንደገና ደግሞ ከመንግስትም ጋራ የምንሰራቸው ስራዎች አሉ እና የዚህ ፕሮጀክት ቀጥተኛ ተደራሽ አካላት የሃይማኖት መሪዎች፣ እንደ የሀገር ሽማግሌዎች፣ አባገዳዎች፣ አደስንቄዎች፣ ወጣቶች፣ ሴቶች ናቸው። በዋናነት እነዚህ ላይ የአቅም ግንባታ ስልጠናዎችን ተከታታይ የሆኑ የአቅም ግንባታ ስልጠናዎችን በመስጠት እንደገና ደግሞ ተከታታይ የሆነ ውይይት ዲያሎግ እንዲያደርጉ በማድረግ የሎቢ አድቮኬሲ የማግባባት ያሉ ህጎች ወደ መሬት እንዲተገበሩ በማድረግ እነሱን በዚህ ደረጃ በማስታጠቅ እንደገና ደግሞ ሪሰርች ጥናታዊ ጽሁፎችንም መሰረት ባደረገ መልኩ
ግጭት የመከላከልና ብሎም የሃይማኖትና የእምነት ነፃነትን ማስፈን ላይ ስንሰራ ቆይተናል። በዚህ እንግዲህ እንደ ሀገርም ምናልባትም እንደ ኢትዮጵያ ቃለ ሕይወት ቤተክርስቲያንም በጠቀስኳቸው አካባቢዎች በጣም የተሻለ ውጤታማ ስራዎች ተሰርተዋል ብለን እናስባለን። ለዚህ ማሳያ የሚሆኑ ምስክሮች በደንብ አሉን። ለምሳሌ እንደ ሀገር በታተመው የ5 ዓመት ጉዞ ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ኬዞች ውጤቶች በተሻለ መልኩ የቀረቡበት ሁኔታ አለ። በዓለም አቀፍ ደረጃም በታተሙ መጽሔት ላይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ተሞክሮ የተወሰደበት ሁኔታ አለ። እንግዲህ በአሁኑ ከታህሳስ 3 እስከ 20 በፈረንጆቹ 2025 ድረስ በአሁን በጠቀስናቸው አካባቢዎች በተለይ ከሃይማኖት መሪዎች ጋር እንደገና ደግሞ ከኢትዮጵያ ቃለ ሕይወት ቤተክርስቲያን መዋቅራዊ አደረጃጀቶች ጋር ይሄንን በፕሮጀክቱ የተገኙ ውጤቶችን ማስቀጠል ላይና የመዝጊያ ፕሮግራሞችን ስናደርግ ቆይተናል። ይሄም እንግዲህ የመጀመሪያ ላይ ያደረግነው ከስልጤ ዞን የሃይማኖት መሪዎች ጋር እንደዚሁ ሰፋ ያለ ጊዜ የወሰንበት ሁኔታ አለ። በተመሳሳይ ደግሞ ከስልጤ ታዳጊ ህብረት መሪዎች ጋራም ጊዜ የወሰንበት ሁኔታ አለ እና ይሄንኑ በተመሳሳይ መልኩ በሃላባም ተመሳሳይ መልኩ ይሄንኑ አድርገናል። ከሃላባ የህብረት መሪዎች ጋራ ጊዜ የወሰንበት ሁኔታ አለ። ከሃላባ የሃይማኖት መሪዎች ጋራ ጊዜ ወስደናል። ይሄን ስንል እንግዲህ የሃይማኖት መሪዎች ስንል የሰላም ባለድርሻ አካላት ማለት ነው። የመንግስት ሰላምና ጸጥታ አካላት ያሉበት ማለት ነው። በተመሳሳይ በሻሸመኔም ከሻሸመኔ ከተማ ሰላምና ጸጥታ እንዲሁም የሃይማኖት መሪዎች ከነገሌ አርሲ የሃይማኖት መሪዎች ሰላምና ጸጥታን በተገኙበት እንዲሁ ይሄንን የፕሮጀክቱን የ5 ዓመት ጉዞ ማስቀጠልና መዝጊያውንም በተመለከተ ከነሱ ጋር ውይይት እንዴት ማስቀጠል እንዳለብን እየተመካከርንበት ጊዜ አለ። እንዲሁም ከአርሲ ልዩ ህብረት መሪዎች ጋራም ስራ አስፈጻሚዎች ጋራም በተመሳሳይ ቤተክርስቲያን አንዷ ቁልፍ ባለድርሻ ስለሆነች ባለቤትም ስለሆነች ይሄንን እንዴት ማስቀጠል እንዳለባቸው ከነሱም ጋራ ጊዜ የወሰንበት ሁኔታ አለ። እንዲሁም በተመሳሳይ ከዶሬ ሸመና ከሐዋሳ ዙሪያ ዶሬ ሸመና ከሚገኘው የሃይማኖት መሪዎች ጋራ ሰላምና ጸጥታው ባለበት እንደዚሁ በተመሳሳይ ጊዜ የወሰንበት ሁኔታ አለ። ከሐዋሳ ዙሪያ ህብረት መሪዎችም ጋራ ስራ አስፈጻሚዎችም ጋራ ጊዜ ወስደናል ማለት ነው እና ዋነኛው ዓላማ ስለነበረን የ5 ዓመት ጉዞ እግዚአብሔርን ማመስገን ስለተገኙ ውጤት በጋራ ሴሌብሬት ማድረግ ያው እጅ ላይ ተያይዘን ስለሰራን ያንን ውጤት በጋራ ማክበር ነበረብን። እንደገና ደግሞ የተገኘውን ውጤት ማስቀጠል ላይ ሁሉም ባለድርሻ አካል ኃላፊነቱን እንዲወስድ በማድረግ እንግዲህ አጠቃላይ እንዲያስቀጥሉም ገንቢ የሆነ ምክክር በማድረግ እንደሚያስቀጥሉትም የገለጹበት ሁኔታ አለ። መጋቢና ዘማሪ አገኘው ይደግ በኤአይ ከሚሰሩ ዘማሪዎች ራሳችንን ብንቆጥብ መልካም ነው ሲሉ አስተያየታቸውን ሰጡ። ባልደረባችን ዮናስ ተስፋዬ ተጨማሪ ያለው። መጋቢና ዘማሪ አገኘው ይደግ በኤአይ ከሚሰራ ዘማሪዎች ራሳችንን ብንቆጥብ መልካም ነው ሲል አስተያየቱን ሰጠ። የኤአይ መዘዝና መዝሙራችን በሚል መልእክት ያስተላለፉት መጋቢና ዘማሪ አገኘው ይደግ እንኳን የኮምፒውተር ቀርቶ በመንፈስ ካልሆንን በስተቀር ስጋና ደም እግዚአብሔርን ማክበር አይችልም ያለ ሲሆን በተቻለ ሁኔታ ከዚህ ሁኔታ ብንታቀብ የተሻለ ነው ሲሉ መልእክታቸውን አቅርበዋል። እግዚአብሔር የኤአይ መስዋዕቶችን አይቀበልም ያሉት መጋቢና ዘማሪ አገኘው ይደግ በኤአይ የተዘመሩ መዝሙሮች እንኳን እግዚአብሔርን ሰዎችን አያስደስትም ብለዋል። መጋቢና ዘማሪ አገኘው በመልእክቱ እግዚአብሔር የሚወደው ከተሰበረ ልብ የሚዘጋጅ ዝማሬ እንደሆነም አክሎ በመናገር በአሁኑ ሰዓት በርካታ አርቲፊሻል የሆኑ ነገሮች ወደ ቤተ ክርስቲያን እየገቡ እንደሆኑ ጠቅሰው ራሳችንን ልንጠብቅ ይገባል ሲሉ አሳስበዋል።
በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉ የተፈናቃይ ካምፖች መካከል አንዱ በሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸው ተነግሯል። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉ የተፈናቃይ ካምፖች መካከል አንዱ በሆነው ሕጻጽ በርካቶች በረሃብ ውስጥ መሆናቸው ለቢቢሲ ተናግረዋል። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑ በላይ ከፍተኛ የጥራት ችግር እንዳለበትም ተገልጿል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች የሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋለጠባቸው ተነግሯል። ከ10 ሺህ በላይ ተፈናቃዮች በሚኖሩባት የሕጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎች ለቢቢሲ ተናግረዋል። የዝግጅት ክፍላችን የወንጌል አማኞች እንዲሁም ይህ መረጃ የደረሳችሁ በሙሉ በጸሎትና በሚቻላችሁ ሁሉ ድጋፍ እንድታደርጉ ሲል ይጠይቃል። የሌሊትና የማለዳ ቅዝቃዜ እስከ ታህሳስ ወር መጨረሻ ድረስ በተለያዩ በደጋማ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂካል ኢንስቲትዩት አስታውቋል። ባልደረባችን ዮናስ ተስፋዬ ተጨማሪ ያለው። የሌሊትና የማለዳ ቅዝቃዜ እስከ ታህሳስ ወር መጨረሻ ድረስ በተለይም በደጋማ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት መረጃ እንዳመለከተው ከሳይቤሪያ የሚነፍሰው ከፍተኛ የአየር ግፊት ወደ ኢትዮጵያ የሚዘልቅ በመሆኑ ደረቅ ፀሐያማና ነፋሻማ አየር ሁኔታ አብዛኛው የሀገሪቱ ክፍሎች ይስተዋላል። በተለይም በሰሜን፣ በምስራቅ፣ በመካከለኛውና በደቡብ ደጋማ አካባቢዎች የሌሊቱና የማለዳው ቅዝቃዜ ከ5 ዲግሪ ሴልሺየስ በታች ሆኖ ሊመዘገብ እንደሚችል ተጠቁሟል። ይህ ቅዝቃዜ እስከ ወሩ ማጠናቀቂያ ድረስ የሚዘልቅ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ኢንስቲትዩቱ አሳስበዋል። ተመልካቾቻችን መረጃዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጪ ወዳገኘናቸው መረጃዎች እናልፋለን። በናይጄሪያ ታግተው የነበሩ 130 ተማሪዎች መለቀቃቸውን የሀገሪቱ ባለስልጣናት ተናገሩ። ባልደረባችን ባስልኤል ዘሪሁን ተጨማሪ ያለው። የናይጄሪያ ባለስልጣናት ከካቶሊክ አዳሪ ትምህርት ቤት ተወስደው ከነበሩ ተማሪዎች ውስጥ ሳይመለሱ የቀሩትን 130 ታጋቾች ማስለቀቃቸውን ተገልጿል። የናይጄሪያ ፌዴራል መንግስት በኒጀር ግዛት በተፈጸመው አስከፊ የጅምላ እገታ የተወሰዱ ተማሪዎች መለቀቃቸውን የድልና እፎይታ ጊዜ በማለት ገልጾታል። ከ250 በላይ ህጻናትና ሰራተኞች ሴንት ሜሪ ካቶሊክ ከተባለው ትምህርት ቤት የተወሰዱት ከአንድ ወር በፊት በህዳር 12 2018 ዓ.ም ነበር። በዚያው ወር መጨረሻ ከታጋሾቹ ውስጥ 100 ገደማ የሚሆኑት ህጻናት ተለቀዋል። ባለስልጣናት ባወጡት መግለጫ የቀሩት 139 ልጆችና ሰራተኞችን ማዳን መቻሉን አረጋግጠዋል። አንድም ተማሪ ታግቶ አልቀረም ሲሉ አክለዋል። ከእገታ የወጡ አጠቃላይ ተማሪዎች ብዛት 230 መሆኑን የሀገሪቱ ፕሬዝዳንት ቃል አቀባይ ባዩ ኦናኑጋ እሁድ ዕለት ተናግረዋል። እገታው ከተፈጸመበት ጊዜ አንስቶ በትክክል ምን ያህል ሰዎች እንደተወሰዱና ምን ያህል እገታ ውስጥ እንደቀሩ ግልጽ አይደለም። የሀገሪቱ መንግስት የቀሩትን ተማሪዎች በምን አይነት መንገድ እንዳስመለሰ አሊያም የማስለቀቂያ ገንዘብ ተከፍሎ እንደሆነ በይፋ አልተገለጸም። ቃል አቀባዩ የተማሪዎችን መለቀቅ በኤክስ ገጻቸው ይፋ ካደረጉበት ልጥፍ ጋር እየሳቁና እጃቸውን እያውለበለቡ ያሉ ህጻናት ምስል አያይዘዋል። ተማሪዎቹ ዛሬ ሰኞ የኒጀር ግዛት ዋና ከተማ ወደ ሆነችው ሚና ይደርሳሉ ተብሎ ይጠበቃል። ከዚህ ቀደም ተማሪዎች በተለቀቁበት ወቅት የአጎራባቿ ናስራዋ ግዛት ገዢ የሆኑት አብዱላሂ ሱሌ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት ታጋቾቹን በማስመለስ ሂደት ውስጥ የፌዴራል መንግስት ቁልፍ ሚና ተጫውቷል። ከደህንነት ጋር በተያያዙ ምክንያቶች የተነሳ ግን ከመጋረጃ ጀርባ ምን አይነት ጥረቶች እንደተደረጉ እንደማይገልጹ አስረድተዋል። የናይጄሪያ የክርስቲያኖች ማህበር እንደገለጸው ከሆነ 50 ተማሪዎች ለእገታ እየተወሰዱ ሳሉ ማምለጥ ችለዋል። የህዳሩ እገታ በሰሜናዊና መካከለኛው ናይጄሪያ ትምህርት ቤቶችና የሃይማኖት ተቋማት ኢላማ ያደረጉ ጥቃቶች እየተበራከቱ መምጣታቸውን የሚያሳይ የቅርብ ጊዜ ምሳሌ ነው። የናይጄሪያው ፕሬዝዳንት ቦላ አህመድ ቲኑቡ መንግስታቸው የትምህርት ቤቶችን ደህንነት ለማስጠበቅና የመማር ማስተማር ሂደት ለታዳጊዎች ደህንነት የተጠበቀና ምቹ እንዲሆን ለማድረግ ከኒጀር እና ሌሎች ግዛቶች ጋር መስራት እንደሚቀጥል በህዳር ወር መጨረሻ ተናግረዋል። ዘገባው የቢቢሲ ነው። ሩዋንዳ ከ10 ሺህ በላይ የሆኑ የወንጌላውያን አብያተ ክርስቲያናትን መዝጋቷ ተነገረ። ሩዋንዳ ከ10 ሺህ በላይ የወንጌላውያን አብያተ ክርስቲያናትን የዘጋችው የአምልኮ ስፍራዎችን ለመቆጣጠር የወጣውን የ2018 ዓመተ ምህረት ህግ ባለማክበራቸው ነው ተብሏል። ህጉ አብያተ ክርስቲያናትና ሌሎች የእምነት ተቋማት በይፋ እንዲመዘገቡ፣ የጤናና የደህንነት መስፈርቶችን እንዲያሟሉ፣ በተፈቀደላቸው ህንፃዎች ውስጥ ብቻ እንዲሰብኩና በብቁ የሃይማኖት መሪዎች እንዲመሩ ይደነግጋል ተብሏል።
ባለስልጣናት እንዳሉት አብዛኞቹ የተዘጉ ቤተ ክርስቲያናት እነዚህ መስፈርቶች ያላሟሉ ሲሆኑ ደህንነቱ ባልተጠበቀ ህንፃ ውስጥ መስራት ወይም ያለ ተገቢ ሰነዶች መንቀሳቀስን ጨምሮ የህግ ጥሰት በመፈጸማቸው የተዘጉ ናቸው ተብሏል። መንግስት እርምጃውን ምዕመናን ለመጠበቅ ተጠያቂነትን ለማረጋገጥና ብዙሃንን ለመከላከል ያለመ ነው ያለ ሲሆን ፕሬዝዳንት ፖል ካጋሜ ከዚህ ቀደም ቁጥጥር ያልተደረገባቸው ቤተ ክርስቲያናት አማኞች ይጠቀሙባቸዋል ሲሉ መተቸታቸው ተሰምቷል። ይሁን እንጂ የሰብአዊ መብት ተሟጋች ድርጅቶች የሃይማኖት መሪዎች የመዘጋት እርምጃው በጣም ጥብቅ እንደሆነና በተለያየ በትንንሽና ገለልተኛ ጉባኤ ላይ የአምልኮ ነጻነት ስጋት እንደሚያሳድር ይከራከራሉ። አንዳንድ ቤተ ክርስቲያናት መስፈርቶችን ሙሉ በሙሉ ካሟሉ በኋላ እንደገና ሊከፈቱ እንደሚችሉ የተገለጸ ሲሆን ነገር ግን የህግ ማስከበር ሂደቱ ይቀጥላል ተብሏል። መረጃውን ከክርስቲያን ቱዴይ ኒውስ አገኘ ነው። የደቡብ ኮሪያ ፕሬዝዳንት የሀገሪቱን ራሰ በረሃ ዜጎችን ለመርዳት የሚያስችላቸውን ተልዕኮ ጀምረዋል ተባለ። የደቡብ ኮሪያ ፕሬዝዳንት የአገሪቱ ራስ በረሃ ዜጎችን ለመርዳት የሚያስችላቸውን ተልዕኮ ጀምረዋል። አቋማቸው ደግሞ የአገሪቱ ብሔራዊ የጤና መድህን ለጸጉር መርገፍ የሚያስፈልገውን የሕክምና ክፍያ መሸፈን እንዳለበት ይጠቁማል። ፕሬዝዳንት ሊ ጃኤ ማዮጎ በተያዘው ሳምንት ሀሳቡን ለባለስልጣናት አቅርበዋል። ቀደም ሲል ለውበት ሲባል ይደረግ የነበረው የጸጉር መርገፍ ሕክምና አሁን ግን እንደ የመኖር ጉዳይ ሆኖ ይታያል ሲሉ ተከራክረዋል። የደቡብ ኮሪያ ብሔራዊ የጤና መድህን በሕክምና ምክንያት ለሚመጣው የጸጉር መርገፍ ሕክምና ወጪውን ይሸፍናል። የአንዳንድ ሰው ህይወት አደጋ ላይ የሚያስጥለውና በዘር የሚተላለፍ የጸጉር መርገፍ ያለበት ሰው አያካትትም ሲሉ የጤና ሚኒስቴሩ ጃንግ ሂንጎ ኪንግ ማክሰኞ ዕለት በተደረገው ስብሰባ ላይ ይናገራሉ። በዘር የሚተላለፍ በሽታ እንደ በሽታ መግለጽ ብቻ ነው ሲሉ ፕሬዝዳንቱ ጥያቄ አዘል ምላሽ ሰጥተዋል። የፕሬዝዳንቱ ሀሳብ በማህበራዊ ሚዲያ ተጠቃሚው ዘንድ ከፍተኛ አድናቆት አትርፎላቸዋል። አንዳንድ ተጠቃሚ በታሪክ ውስጥ ምርጥ ፕሬዝዳንት ሲሉም ጠርተዋቸዋል። ከሚኖረው ድጎማ የጸጉር መርገፍ ሕክምና ተጠቃሚ የሚሆኑትን ጨምሮ አንዳንዶች ሀሳብ የተዋጣላቸው አይመስልም። እርምጃው የድምጽ ማግኛ ፖሊሲ ይመስላል ሲል የጸጉር መርገፍ መድኃኒት የሚወስደው የ33 ዓመቱ ሶንግ ጂንሁን ገልጿል። ገንዘብ ለመቆጠብ ጥሩ ሀሳብ ቢመስልም በአመት $200 ያነሰ ነው የሚያወጣው፣ ስለዚህ ያን ያህል አስፈላጊ ነው ሲል አክሏል። መረጃውን ከቢቢሲ ያገኘ ነው። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት ኒሩ ማንከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ